ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁትን የሙሉ የአማርኛ ፊደላትን ወደ እንግሊዘኛ ፊደላት መተካት ወይም የአማርኛን በእንግሊዘኛ እንዴት አድርገን እንጽፋለን እናነባለን የሚለውን ማሳያችሁ ይሆናል። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ እላለሁ። የምንለቃቸው አስተማሪ ቪዲዮዎች እንዲደርሷችሁ። እንግዲህ ወደ ትምህርታችን ስንቀጥል ሙሉ የአማርኛ ፊደላትን ወደ በእንግሊዘኛ ፊደላት እንዴት እንተካለን የሚለውን ነው ማሳያችሁ። እንግዲህ ወደ ትምህርታችን ስንቀጥል ሀ ስንል እንግዲህ ማንና ማናት፣ ሁ ስንል ማንና ማናት፣ ሂ ስንል ማንና ማናት የሚለውን የማሳያችሁ ይሆናል። እንግዲህ በእንግሊዘኛ ፊደል ውስጥ 26 ፊደላት አሉ። ከነዚያ ውስጥም አምስቱ ቫውል ናቸው ወይም አናባቢ እንላቸዋለን። ተቀሩት 21ዱ ደግሞ ኮንሶናንት ወይም ተነባቢ እንላቸዋለን። እነዚያን ፊደሎች ቫውሎችንና ኮንሶናንቶችንና ቫውሎችን አንድ ላይ አድርገን የአማርኛ ፊደላትን እየተካን የማሳያችሁ ይሆናል። ወደ ትምህርታችን ስንቀጥል ከዚህ ጋር እንግዲህ ሀ ስንል ማንና ማነች? ሀ ስንል ኤች እና ኤ፣ ኤች እና ኤ። ሁ ስንል ኤች እና ዩ። ሂ ስንል ኤች እና አይ። ሃ ስንል ኤች እና ኤ። ሄ ስንል ኤች እና አይ ኢ፣ ኤች አይ ኢ። ህ ስንል ኤች ብቻ። ሆ ስንል ኤች ኦ። እንግዲህ ለሃ ተነባቢ ወይም ኮንሶናንት ሌተር ምንላል? ለሃ ቤተሰብ ለሙሉ ኤች ነች። አሁን ለሃ ቤተሰቦች በሙሉ አንድ ኮንሶናንት ነው የሚኖራቸው፣ ለለም እንዲሁ ማለት ነው። ለስንል ለተነባቢ ማነች? ኤል ነች። ኮንሶናንት ሌተር ኤል ኢ። ሉ ስንል ኤል ዩ። ሊ ስንል ኤል አይ። ላ ስንል ኤል ኤ። ሌ ስንል ኤል አይ ኢ። ል ስንል ኤል ብቻ ማለት ነው። ኤል ብቻ ኤል። ሎ ስንል ኤል ኦ፣ ኤል ኦ ይሆናል። ኤል ኦ። እንግዲህ ለለ ፊደል ለለ ቤተሰብ በሙሉ ተነባቢዋች ማነች? ኤል ነች። ኤል ኤልን እያስቀደምነን ለስንል ለለ ተነባቢ አናባቢ የመጀመሪያ ፊደል ስለሆነች ኢ ነች። ለሁለተኛ ፊደሎች ደግሞ ዩ ነች። ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ አይ ኢ፣ ለስድስተኛ የላቸውም ኤል ብቻ ናት። ተነባቢ ብቻ ነው የሚሆኑት ስድስተኛ ፊደሎች። ይኸው ኤችንም ይዋት እንደዚሁ ተነባቢ ብቻ ናት። ሎ ስትሉ ደግሞ ኤል ኦ። ምክንያቱም ለሰባተኛ ፊደል ተነባቢ ወይም ማለት አናባቢ ኦ ነው። ኤል ኦ ተነባቢውን ትጽፋላችሁ። ከዛ አስከትላችሁ ኦን መጻፍ ማለት ነው። ኤች ኦ ሰባተኛ ፊደሎች አናባቢ ኦ ነው። እሺ በመቀጠል ወደ መ ስንሄድ ለመ እንግዲህ ተነባቢዋ ማነች? ኤም ነች። ኤም። መ ስንል ኤም ኢ ነው። ሙ ስንል ኤም ዩ። ሙ ስንል ያው ኤም ዩ። ሚ ስንል ኤም አይ። ማ ስንል ኤም ኤ።
ሜ ስንል ኤም አይ ኢ ይሆናል። ም ስንል ኤም ብቻ። ሞ ስንል ኤም ኦ። አሁን እንግዲህ እናንተ በዋናነት የምትይዙት ነገር ምን መሰላችሁ? አንደኛ ለመ ማናት ተነባቢዋ፣ ለለ ማናት ተነባቢ፣ ለሃ ማናት ተነባቢ የሚሉትን እያንዳንዳቸውን ፊደሎች መያዝ። እያንዳንዳቸውን ፊደሎች ከያዛችሁ በኋላ ደግሞ ለአንደኛ ፊደል አናባቢ ማናት፣ ለሁለተኛ ፊደል አናባቢ ማናት፣ ለሶስተኛ ፊደል፣ ለአራተኛ ፊደል እያንዳንዳቸውን መለየት። አሁን ለምሳሌ ለመጀመሪያ ፊደሎች ለአንደኛ ፊደሎች ለሁሌም ቢሆን ኢ ነች። ኢ ተነባቢዋን ትጽፋላችሁ፣ ከዚያ ኢን ትጽፋላችሁ የመጀመሪያ ፊደሎችን ጽፉ። ለሁለተኛ ፊደሎች ደግሞ ዩ ነች። ይኸው ሉ ስንል እዩት፣ ሙ ስንልም እዩት። ማነች? ዩ ነች። ተነባቢ ትጽፋላችሁ፣ ዩን ታስከትላላችሁ። ሊ ስትሉ ሶስተኛ ፊደል አይ ነች። ይኸው ሚ ስትሉም እዩት፣ ተነባቢ ከዚያ አይ፣ ለሶስተኛ ፊደል አይ ነች። ሂ ስትሉም እዩት፣ ተመሳሳይ ናቸው። ከዛ በመቀጠል ደግሞ አራተኛ ፊደሎች ኤ ናት። ኤች ኤ ይላል ሀ ሲል፣ ይኸው ላ ሲል ኤል ኤ፣ ማ ሲል ኤም ኤ። ለአራተኛ ፊደሎች አነባቢ ኤ ነው። ከዛ በመቀጠል ኤች አይ ኢ ይላል ሄ ሲል። ለአምስተኛ ፊደሎች አናባቢ ሁለት ናቸው፣ አይ እና ኢ። አይ ኢ። ይኸው ሌ ሲልም አይ ኢ ኤል አይ፣ ሜ ሲልም ኤም አይ ኢ አይ ኢ አይ ኢ ይላል። አምስተኛ ፊደሎች ከሆኑ አናባቢያቸው አይ ኢ ይሆናል ማለት ነው። ስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢ ብቻ ነው። ህ ሲል ዩ ኤች ብቻ ናት። ል ሲል ዩ ኤል ብቻ ነች። ም ሲል ኤም ብቻ ነች። ለሰባተኛ ፊደሎች ደግሞ ኦ ነች። ይኸው ሆ ሲል ኤች ኦ ተነባቢ፣ ቀጥላ ኦ መጣች። ሎ ሲልም ዩት ኤል ኦ፣ ሞ ሲልም ኤም ኦ። እንግዲህ ለሰባተኛ ፊደል አናባቢዋ ማነች? ኦ ነች። በዚህ አይነት መንገድ ከያዛችሁ ባጭሩ በቀላል መንገድ ብቁ መሆን ትችላላችሁ ማለት ነው። እሺ ወደ ቀጣዩ ደግሞ ተመሳሳይ ናቸው። ያው የአንደኛ ሁለተኛ ፊደል ያልኳቸው አይለያዩ። ወደ ቀጣዩ ስናልፍ ቀጣዩ ሰ ነው። ሰ እንግዲህ ሰ ስንል የሰ ተነባቢ ኤስ ነች። ኤስ ኢ። ሱ ስንል ኤስ ዩ። ሲ ስንል ኤስ አይ። ሳ ስንል ኤስ ኤ። ሴ ስንል ኤስ አይ ኢ። ስ ስንል ኤስ ብቻ፣ ያው ኤስ ብቻ። ሶ ስንል ኤፍ ኦ ኤፍ ኦ። እሺ ረ ስንል ለረ ተነባቢ ማነች? አር ነች። ያው መጀመሪያ ፊደል አር ኢ። ሩ ስንል አር ዩ። ሪ ስንል አር አይ። ራ ስንል አር ኤ። ሬ ስንል አር አይ ኢ። ር ስንል አር ብቻ። ሮ ስንል አር ኦ አር ኦ። እሺ ከዚህ በመቀጠል ደግሞ ሸ ስንል ለሸ ተነባቢ ሁለት ኮንሶናንቶች በአንድ ላይ ሆነው ነው እንደ አንድ ቢነበቡ። ሸ ለማለት ኤስ ኤች ናቸው የሸ ተነባቢ። ሸ መጀመሪያ ፊደል ስለሆነች ኤስ ኤች ኢ። ሹ ስንል ሁለተኛ ኤስ ኤች ዩ። ሺ ስንል ሶስተኛ ነች ኤስ ኤች አይ። ሻ ስንል አራተኛ ኤስ ኤች ኤ። ሼ ስንል ኤስ ኤች አይ ኢ፣ ምክንያቱም አይ ኢ ለአምስተኛ ፊደሎች ነው። ሽ ስንል ኤስ ኤች። ሾ ስንል ኤስ ኤች ኦ ኤስ ኤች ኦ፣ ምክንያቱም ኦ ለስንተኛ ፊደል ነች? ለሰባተኛ ፊደል ወይም ለመጨረሻ ፊደል ለሆኑት አናባቢ ነች። እሺ
ወደ ቀጣዩ ስንሄድ ደግሞ ይቺ ማነች? ቀ ቀ ቀ ስንል ማንና ማን ናቸው? ኬኢ ኪው ኢም ትሆናለች። እዚህ ላይ ሁለቱንም መጠቀም እንችላለን። ኪው ኢ ኬ ኢ ቁ ስንል ኬ ዩ ኢ ስንል ኬ አይ አ ስንል ኬ ኤ ስንል ኬ አይ ኢ እ ስንል ሄ ብቻ ማለት ስድስተኛ ፊደል ስንለች ኦ ስንል ኬ ኦ። እሺ በ ስንል ደግሞ እዚህ ጋር ለበተነባቢ ማነች? ቢ ነች። ቢ ኢ ቡ ስንል ሁለተኛ ፊደል ቢ ዩ ሶስተኛ ፊደል ቢ ስንል ቢ አይ አራተኛ አራተኛ ናታ ቢ ኤ አምስተኛ ቤ አምስተኛ ስለሆነች ቢ አይ ኢ ይቺ ስድስተኛ ቢ ብቻ ማለት ነው። ምክንያቱም ስድስተኛ ፊደሎች ምን የላቸውም ብያቸዋለሁ? ቫውል ወይም አናባቢ የላቸውም ብያቸዋለሁ። ሰባተኛ ይቺ ማነች? ቦ ቢ ኦ ይሆናል ማለት ነው። ቢ ኦ ምክንያቱም ኦ የሰባተኛ ፊደል አናባቢ ነች። እሺ ከዛ በመቀጠል ይቺ ማነች? ተ ነች። ተ ስንል የተተነባቢ ቲ ነች። ቲ ኢ መጀመሪያ ፊደል ስለሆነች ኢን ይወስዳል። ቱ ስንል ቲ ዩ ቲ ስንል ቲ አይ ታ ስንል ቲ ኤ ኤ ስንል ቲ አይ ኢ ት ስንል ቲ ብቻ ማለት ነው። ቲ ብቻ። ቶ ስንል ቲ ኦ ይሆናል። እንግዲህ በዋናነት እናንተ የምትይዙት የአንደኛዋ ፊደል አናባቢ ተነባቢ ማነች? አናባቢዎችስ የአንደኛ ፊደል፣ የሁለተኛ ፊደል፣ ሶስተኛ ፊደል የሚለውን ከያዛችሁ በጣም ቀላል ነው። በአጭር መንገድ እንደዛ አድርጋችሁ መያዝ ትችላላችሁ። ወደ ቀጣይ ስንቀጥል ቸ ለማለት እንግዲህ ቸ ለማለት ማነች? እንደ ሸ ሁለት ኮንሶናንቶች አንድ ላይ ሆነው ሲና ኤች አንድ ላይ ሆነው ለቸ ተነባቢ ወይም ኮንሶናንት ይሆናሉ። ቸ ስንል ሲኤች ኢ፣ ቹ ስንል ሲኤች ዩ፣ ቺ ስንል ሲኤች አይ፣ ቻ ስንል ሲኤች ኤ፣ ቼ ስንል ሲኤች አይ ኢ፣ ች ስንል ሲኤች፣ ቾ ስንል ሲኤች ኦ ይሆናል። ከዚህ በመቀጠል ነ ስንል ደግሞ የነ ተነባቢ ማነች? ኤን ነች። ነ የመጀመሪያ ፊደል ስለሆነች ኤን ኢ። ኑ ሁለተኛ ማን ይሆናል? ኤን ዩ። ኒ ሶስተኛ ኤን አይ። ና አራተኛ ኤን ኤ። ኔ ስንል ደግሞ አምስተኛ አይደለች? ኤን አይ ኢ ይሆናል። ን ሲል ኤን ብቻ። ኖ ስንል ኤን ኦ ይሆናል። ከዛ ይቺ ማነች? ኔ ነች። ኔ ስንል ማንና ማን ናቸው? ጂኤን ኢ። ኙ ስንል ጂኤን ዩ። ኝ ስንል ጂኤን አይ። ኛ ስንል ጂኤን ኤ ይሆናል። ኘ ስንል ጂኤን አይ ኢ። ኘ አምስተኛ ስለሆነ አይ ኢ። ኝ ስንል ጂኤን ብቻ። ኞ ስንል ደግሞ ጂኤን ኦ ይሆናል ማለት ነው። በመቀጠል አ ስንል እንዲሁ
አ በአናባቢ የላትም ማለት ተነባቢ ቅርታ ተነባቢ የላትም። አናባቢዎች ብቻ ናቸው። አ ስንል ኤ ነች። ኡ ስንል ደግሞ ዩ፣ ኢ ስንል አይ፣ አ ስንል ያው ኤ ነች። ኤ ስንል ደግሞ ኢ ነች። ኤ እ ስንል አይ፣ ኦ ስንል ኦ ትሆናለች ማለት ነው። ለአ ምን የላቸውም? ለአ ቤተሰብ ኮንሶናንት የላትም። ቫውሎች ብቻ ናቸው ማለት ነው። እሺ በመቀጠል ይቺ ማነች? ከ አይደለች? ከ ስንል ኬ ኢ፣ ሁ ስንል ኬ ዩ፣ ኪ ስንል ኬ አይ፣ ካ ስንል ኬ ኤ፣ ኬ ስንል ኬ አይ ኢ፣ ክ ስንል ኬ ብቻ ማለት ነው። ኬ ብቻ። ኮ ስንል ኬ ኦ፣ ኬ ኦ። እሺ ከዛ በመቀጠል ደግሞ እቺ ማነች? ይቺ ወ ነች። ወ ስንል የወ ተነባቢ ማነች? ደብሊዩ ነች። ደብሊው። ወ ስንል የመጀመሪያ ፊደል ነች። ስለዚህ ደብሊው ኢ ይሆናል። ደብሊው ኢ። ው ስንል ደብሊው ዩ፣ ዊ ስንል ደብሊው አይ፣ ዋ ስንል ደግሞ ደብሊው ኤ፣ ዌ ስንል ደብሊው አይ ኢ። አይ ኢ ለስንተኛ ፊደል ነው ብያችኋለሁ? ለአምስተኛ ፊደሎች አነባል። ው ስንል ስድስተኛ ደብሊው ብቻ። ዎ ስንል ደግሞ ለሰባተኛ ደብሊው ኦ ይሆናል ማለት ነው። ደብሊው ኦ። እንግዲህ በዋናነት ምን ነው የምትለዩት? ኮንሶናንት። ለከ ኮንሶናንት ማነች? ለወ ኮንሶናንት ማነች? ከዛ ለአንደኛ ፊደሎች፣ ለሁለተኛ ፊደሎች፣ ለሶስተኛ ፊደሎች አናባቢ ከለያችሁ እነዚህ ለአንደኛ፣ ለሁለተኛ፣ ለሶስተኛ የምንላቸው ለሁሉም ፊደል ተመሳሳይ ናቸው፣ አይቀየሩም። እነሱን ከያዛችሁ በቀላሉ ማወቅ ትችላላችሁ ማለት ነው። እሺ በመቀጠል ደግሞ ዘ ስንል ለዘ ተነባቢ ማነች? ዜድ ነች። ዜድ ኢ፣ ዘ የመጀመሪያ ፊደል ስኖች። ዙ ስንል ሁለተኛ ፊደል ማን ይሆናል? ዜድ ዩ፣ ዜድ ዩ። ዚ ስንል ዜድ አይ፣ ዛ ስንል ዜድ ኤ፣ ዜ ስንል ዜድ አይ ኢ። ለምን? አምስተኛ ፊደል ስለሆነች አይ ኢን እንወስዳለን። ዝ ስንል ስድስተኛ ፊደሎች ምን የላቸውም? ቫውል የላቸውም፣ አናባቢ የላቸውም፣ ዜድ ብቻ። ዞ ስንል ለሰባተኛ ፊደል ዜድ ኦ፣ ዜድ ኦ። እንግዲህ ዠ ስንል ደግሞ ያው በእንግሊዝኛ ውስጥ ብዙም የለም ድምፅ ዠ የሚል ድምፅ። ዠ ስንል ዜድ ኤች ኢ፣ ዡ ስንል ዜድ ኤች ዩ፣ ዢ ስንል ዜድ ኤች አይ፣ ዣ ስንል ዜድ ኤች ኤ፣ ዤ ስንል ዜድ ኤች አይ ኢ፣ ዥ ስንል ዜድ ኤች ብቻ ይሆናል ማለት ነው። ዜድ ኤች። ዦ ስንል ዜድ ኤች ኦ፣ ዜድ ኤች ኦ ይሆናል ማለት ነው። እሺ ይቺ ደግሞ ማነች? የ ነች። የ ለየ ተነባቢ ፊደል ማን ነው? ዋይ ነች። የ የመጀመሪያ ፊደል ዋይ ኢ፣ ዩ ስንል ሁለተኛ ፊደል ዋይ ዩ፣ ይ ስንል ሶስተኛ ፊደል ዋይ አይ፣ ያ ስንል ዋይ ኤ፣ የ ስንል ዋይ አይ ኢ፣ ይ ስንል ማን ይሆናል? ዋይ ብቻ። ዮ ስንል ዋይ ኦ፣ ይሆናል ማለት ነው። ምክንያቱም ኦ ለስንተኛ ፊደል ነው ብያችኋለሁ? ለሰባተኛ ፊደል አናባቢ ነው ኦ።
ሰባተኛ ፊደል አናባቢ ነው። እሺ ከዚህ በመቀጠል ደግሞ ደ ነው። ለደ ደ ስንል ለደ ተነባቢ ማን ነው? ዲ ነው። ዲ ኢ የመጀመሪያ ፊደል ስለሆነ ኢን ይወስዳል። ዲ ኢ ዱ ስንል ሁለተኛ ዲ ዩ ዳ ስንል ማለት ዲ ስንል ዲ አይ ዳ ስንል ዲ ኤ ዴ ስንል ማን ይሆናል? አምስተኛ ፊደል ዲ አይ ኢ ዲ አይ ኢ ድ ስንል ማን ይሆናል? ዲ ብቻ ዲ ብቻ ይሆናል ማለት። ዶ ስንል ደግሞ ማን ይሆናል? ዲ ኦ ይሆናል። ከዛ በመቀጠል ማን ነው? ጀ ነው። ለጀ ተነባቢ ማነች? ጀ ነች። ያው ጀ ኢ ጁ ስንል ደግሞ ሁለተኛ ፊደል ጀ ዩ ጂ ስንል ሶስተኛ ጀ አይ ጃ ስንል ጀ ኤ ጄ ስንል ጀ አይ ኢ አምስተኛ ፊደል ጂ ስንል ስድስተኛ ፊደል ምን የላቸውም ብያቸዋለሁ? ቫውል የላቸውም። ኮንሶናንት ብቻ ናቸው። ጀ ብቻ ጂ ስንል ጆ ስንል ማን ይሆናል? ጀ ኦ ምክንያቱም ኦ ሰባተኛ ፊደል ቫውል ነው። ገ ስንል ከዚህ ጋር ገ ስንል እንግዲህ ማነች? የገ ተነባቢ ጂ ነች። የመጀመሪያ ፊደል ስለሆነች ኢ ትሆናለች። ገ ስንል ጂ ኢ ው ስል ሁለተኛ ጂ ዩ ሁለተኛ ፊደሎች ቫውሎቹ ምንጊዜም ዩ ናቸው። ጂ ዩ ጂ ስንል ጂ አይ ለሶስተኛ ፊደሎች አይ ነች። ጋ ስንል ጂ ኤ ለአራተኛ ፊደሎች ኤ ናት ማለት ነው። ጌ ስንል ጂ አይ ኢ ግ ስንል ጂ ብቻ ጎ ስንል ደግሞ ጂ ኦ ይሆናል ማለት ነው። ጂ ኦ እሺ ስንል እንዲሁ ደግሞ ለማለት ማን እንጠቀማለን? ልክ እንደ ተ ቲ ኢ ጹ ስንል ቲ ዩ ኢ ስንል ቲ አይ ስንል ቲ ኤ ስንል ቲ አይ ኢ እንጠቀማለን። ፅ ስንል ቲ ብቻ ኦ ስንል ቲ ኦ ይሆናል። ያው ቲ ኦ ከዛ መቀጠል ማን ነው? ነው። ቸ ስንል ደግሞ ልክ እንደ ቸ ሲና ኤች ኢ የጨ ተነባቢ ሲ ኤች ነው። ሲ ኤች ኢ ጨ መጀመሪያ ስለሆነ ጩ ስንል ደግሞ ሁለተኛ ነው። ሲ ኤች ዩ ጪ ስንል ሶስተኛ ሲ ኤች አይ ጫ ስንል አራተኛ ሲ ኤች ኤ ጬ ስንል ማን ይሆናል? ሲ ኤች አይ ኢ ጭ ስንል ስድስተኛ ፊደሎች ምን የላቸውም? ቫውል የላቸውም። ሲ ኤች ብቻ። ኦ ስንል ማን ይሆናል? ሲ ኤች ኦ ይሆናል ማለት ነው። እሺ ከዚህ በመቀጠል ደግሞ ጸ ናት። እቺ ጸ ስንል እንግዲህ ሁለት ናቸው ተነባቢውን ቲ እና ኤስ ናቸው ተነባቢዎቹ። ጸ ስንል ቲ ኤስ ኢ ጹ ስንል ቲ ኤስ ዩ ጺ ስንል ቲ ኤስ አይ ጻ ስንል ቲ ኤስ ኤ ጼ ስንል ቲ ኤስ አይ ኢ ጼ ስንል ቲ ኤስ አይ ኢ ጽ ስንል ቲ ኤስ ብቻ ጾ ስንል
ቲኤስ ኦ ቲኤስ ኦ ጾ ስንል ማለት ነው። ቲኤስ ኦ። እሺ እንግዲህ አሁን በዋናነት ደጋግሜ የምነግራቸው ያው በደንብ እንድትይዙልኝ ስለምፈልግ ነው። የአንደኛ ፊደሎች አናባቢ ወይም ቫውል ማነች? ኢ ነች። ለሁለተኛ ፊደሎች ዩ ነች። ሁሌም ሁለተኛ ፊደሎች ላይ ዩ ነች ቫውሉ ያው ዩ። ሶስተኛ ፊደሎች አይ ያው አይ፣ እዚህ ጋም አይ፣ ከዚህም አይ። ሶስተኛ አራተኛ ላይ ኤ ነች ኤ ዩ ኤ ሲኤች ኤ ጻሲ ሲኤስ ኤ ያው። አምስተኛ ሲሆን ደግሞ አይ ኢ ናቸው አይ ኢ ያው አይ ኢ አይ ኢ። ስድስተኛ ሲሆኑ ኮንሶናንት ብቻ ናቸው። ምን የላቸውም? ቫውል የላቸውም። ስድስተኛ ፊደሎች የሙሉ ይዋቸው የላቸውም። ሰባተኛ ፊደሎች ሲሆኑ ደግሞ ኦ ነው። ያው ቲ ኦ ሲኤች ኦ ቲኤስ ኦ ይሆናሉ ማለት ነው። ስለዚህ በዋናነት የአንደኛ የሁለተኛ ፊደል የሚለውን እና ደግሞ ለማን ቤተሰብ ፊደል ማን ተነባቢ ነች የሚለውን ከያዛችሁ እንግሊዘኛን ባጭሩ ማንበብ ትችላላችሁ። እንግዲህ ወደ ቀጣዮች ደግሞ ስናል እቺ ማነች? ፈ ነች። ፈ ለማለት እንግዲህ ለፈ ተነባቢ ማነች? ኤፍ ነች። ኤፍ እንግዲህ ፈ ፉ ፊ ፋ ፌ ፍ ፎ ብለን እስክንጨርስ ድረስ አትቀየርም። ኤፍ ኢ ያው ሁ ስንል ኤፍ ዩ ፊ ስንል ኤፍ አይ ፋ ስንል ኤፍ ኤ ፌ ስንል ኤፍ አይ ኢ ኤፍ አይ ኢ ፍ ስንል ስድስተኛ ፊደል ያው ቫውል የላትም ኤፍ ብቻ። ፎ ስንል ማን ይሆናል? ኤፍ ኦ ይሆናል። ከዛ በመቀጠል ፐ ነው። ፐ ስንል ማነች? ለፐ ተነባቢ ፒ ነች። ፒ ኢ። ፑ ስንል ፒ ዩ ነው። ፒ ዩ። ፒ ስንል ፒ አይ። ፓ ስንል ፒ ኤ። ፔ ስንል ፒ አይ ኢ ነው። ፍ ስንል ፒ ብቻ ነው። ፖ ስንል ደግሞ ፒ ኦ ይሆናል። ማን ይሆናል? ፒ ኦ ይሆናል። ፖ ስንል ስለዚህ ያቸው ከመጀመሪያው ጀምሮ እንደነገርኳችሁ እየነገርኳችሁ እንደመጣው ለአንደኛ ፊደል ኢ ነው፣ ለሁለተኛ ዩ፣ ለሶስተኛ አይ፣ ለአራተኛ ኤ የሚለውን እነዚህም በደንብ ለይታችሁ ከያዛችሁ ከዛ ያለው ማን ለማን ተነባቢነት ለምሳሌ ፒ ለፐ ተነባቢ ፒ ነች። ለፐ ቤተሰቦች ደግሞ ለሰባቱም ተነባቢዋ ወይም ኮንሶናንቷ ፒ እንደሆነች አውቃለሁ። ለፈ ደግሞ የፈ ቤተሰቦች በሙሉ ኮንሶናንት ኤፍ እንደሆነች አውቃለሁ። ሰው በቀላሉ ማንበብና መረዳት ቻልኩኝ ማለት ነው። ወደ ቀጣዮች ደግሞ ዲቃላ ሆሄ ወደምንላቸው ስናልፍ ደግሞ እንግዲህ እቺ ማነች? ኋ ነች። ኋ ስንል ኤች ዩ ኤ። ለዲቃላ ሆሄ ቫውሎቹ ወይም አናባቢዎቹ ዩና ኤ ናቸው። ለሁሉም በመጀመሪያው ላይ የምትይዙልኝ ዩና ኤ ናቸው። ዩ ኤ ነው ቫውል። አናባቢው ለዲቃላ ሆሄያት ዩ ኤ ነው። እንግዲህ ኋ ስንል ኤች ዩ ኤ። ሏ ስንል ኤል ዩ ኤ። ሟ ስንል ኤም ዩ ኤ። ሷ ስንል ኤስ ዩ ኤ። ሯ ስንል አር ዩ ኤ። ቋ ስንል ኪው ዩ ኤ። ሿ ስንል ኤስ ኤች ዩ ኤ። ቧ ስንል ያው ቢ ዩ ኤ። ቷ ስንል ቲ ዩ ኤ። ቿ
ሸዋ ስንል CHUA፣ ኗ ስንል NUA፣ ኟ ስንል GNUA፣ ኳ ስንል KUA፣ ዟ ስንል ZUA። ዟ ለማለት ZU። ጿ ለማለት ደግሞ ማን ይሆናል? ጿ ለማለት TSUA። ዷ ለማለት DUA። ዩኤ ምንም አይቀየርም እስካሁን አይታችሁ ከሆነ ምክንያቱም ዲቃላዊት ናቸው ሁሎች። ጇ ስንል ደግሞ JUA፣ ጓ ስንል GUA፣ ፏ ስንል ማን ይሆናል? FUA፣ ቷ ስንል PUA። ስለዚህ እንዳያችሁት ለእያንዳንዱ ዲቃላዊት ቫውሎቹ ወይም አናባቢዎቹ ዩኤ ናቸው። በቀላሉ በዚህ መንገድ መለየት ትችላላችሁ። እንግዲህ እያንዳንዳቸውን በአማርኛ ውስጥ ያሉ ድምፆችን ወይም የአማርኛ ፊደላትን ወደ እንግሊዘኛ ሲተረጉሙ ይህንን ይመስላሉ። እንግዲህ ይህንን በስርዓት ተከታትላችሁ ራሳችሁን ለመፈተሽ ደግሞ እየጻፋችሁ እንዲያያላችሁም ብትሞክሩ ሞር ይመከራል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። በአጭር ጊዜ ብቁ መሆን ትችላላችሁ። እንግሊዝኛን በቀላሉ ማንበብ ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም ደስ ባላችሁ ደውሉ። ለዛሬ የነበረን ትምህርት ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።